እንግዲህ ከኋላ ሰርፕራይዝ ሃፒ በርዝዴ ይላል። ሃፒ በርዝዴ የምንላት አብረን ነው እና ጽጉ አለች። ዌልካም ብለን እንቀበላታለን። ግን ሰላም ብሏቸው ጠራ ያለ። እሺ ሰላም፣ እንዴት ናችሁ? ውድ ኢትዮጵያ ቤተሰቦቻችን ተመልሰን ስንገናኝ ዛሬ በጽጉ በርዝዴይ ነው። ሃፒ በርዝዴይ እህቴ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። እንግዲህ ዛሬ ፋሽ ብርቅ ብለን ጽጌን ሰርፕራይዝ እናደርጋት ነው እና መልካም ልደት በለዋል። መልካም ልደት እየተባልሽ ነው ጽጉ። በኋላ ግን ስትመጪ በደንብ እንልሻለን። ሀይ፣ እንዴት ናችሁ? ሰላም ናችሁ? ሰላም፣ እንዴት ናችሁ? እንኳን ተወደድሽ። እሺ ጽጉዬ ታምራላችሁ። ቴንክ ዩ ሶ ማች ሁላችሁም ስለተገኛችሁ ከልብ አድርጌ ነው የማመሰግነው። ሁላችሁም በጣም ነው የምወዳችሁ አክባሪዎቼ፣ እህቶቼ፣ ወንድሞቼ፣ ባሌ እና ሁላችሁም በጣም ነው የማመሰግነው። በጣም ላቪ እውነት እና በጣም ነው የምወዳችሁ። አክብራችሁ ስለመጣችሁ እግዚአብሔርን በጣም 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 አድርጌ አመሰግናለን። ዛሬ ጽጌለት ነው። እኛ የበላን ነው። በጣም ነው የሚጣፍጠው ሁሉም ነገር። በጣም ቆንጆ ነው ሁሉም ነገር። እንኳን ተወለድሽ። ደስ ብሎኛል ስለተወለድሽ፣ ጓደኛዬ ስለሆንሽ ስላወኩሽ። መልካም ልደት ይሁንልሽ። ቀሪ ዘመንሽ የተባረከ እናታችን ጽጉዬ የኔ ቆንጆ ለዚህ ቀን ስለበቃሽ ውዱ ባሌ ነው ያዘጋጀልኝ እያለች ነው። ያው አብርሽ ሚስቱን ይዞ ሄዷል። ወይ ጌጥ እያለች እያሳቀቻቸው ነው። እንግዲህ ይሄንን ሁሉ በእኔ ቻናል ነው የፈለጋችሁትን በራሳቸው ቻናል የፈለጋችሁትን ማለት ትችላላችሁ። በእኔ ቻናል ግን ምንም ማድረግ አትችሉም ብላለች ጥጌ ማለት ነው። አለባበስ ደግሞ ዛሬ ወይ ምን አዲስ ነው እንዲህ ሄርሜላ ልብስ መልበስ ቂጡ ሁልጊዜ ቂጡ በአንድ ጎን ዛሬ የተቀደደ አይደለም እንጂ ሁልጊዜ አይደል እንዲህ ቂጧን የምታሳየው ሄርሜላ። ምን አዲስ ነው? ምንድን ነው እንዴ? ተይ እንጂ። ያንንም ነገር እኮ አሳይታለች የሆነ ዋና ውስጥ ስትገባ ማለት ነው። እንኳን ዛሬ ቀልቶ ልደት ፈቅጄላት ነው። በሌላ ቀን ግን እንደዚህ አይነት አለባበስ አይቻልም ብሏታል አብርሽ ማለት ነው። አይቻልም ብሏታል። እንግዲህ ሩታዬም የት እንደገባች አይታወቅም። ወይ ጉድ ጥግዬ! አይ ሩታን በሄርሜላ ለወሻት። በነገራችን ላይ አብርሽ ሰውን ባለባበሱ ሳይሆን ጥጌ ማለት የዋህ መልካም ሴት ነች ብሏል። መልካም ሴት በቃ መልካም እኔ ከቡታጅራ ስመጣ እሷ ነች እንትን ያለችኝ እና እዛ ጀምሮ ነው ተተዋወቅኳት። 2 ዓመቴ ነው። ግን መልካም ሴትና የዋህ ሴት ጎበዝ ጀግና ሴት ነች ብሏታል። አንዳንዴ አለባበስ እና ያው ቀበጥ ስለምትል እኛ ያው ቀበጥ ነች ጥጌ እንላታለን እንጂ እሷ ልቧ መልካም ነው ብሏታል። ልቧ መልካም የሆነ ሴት ነች ብሏል። እንግዲህ ተመስግኖላታል ማለት ነው። ጥጌሻ አብልሻ መስግኖሻል። ጓደኞቿም እንግዲህ ምን ያቀላል? ዳኒና ሩታ ብቻ ናቸው የሌሉት። ዳኒና ሩታ ሜሪም የለችም።
ሄልሚላ እንግዲህ ለሁለተኛ ጊዜ ነው ከጥጌ ጋር ስትገናኝ ማለት ነው። ባለፈውም ለሜሪ ምንድን ነው ሲያከብሩላት ነበረች እና አሁን ደግሞ ልደቷን እንደዚህ በደመቀ በአማረ ሁኔታ ሰርግ በሚመስል ማለት ነው ባሏ አክብሮላታል ማለት ነው። እንደዚህ አይነት ባል ይስጣችሁ እላችኋለሁኝ። እንደዚህ አይነት ባል ይስጣችሁ። ዋው ሄርሜላ ደግሞ እንዴት አማረባት እናንተ! ቀለበቱንና እንትሩን ስታደርግማ በቃ ተለየች እኮ። ዋው በቃ ይህንን አይቶማ እንግዲህ በኋላ አብሬሽ ወደ ሩታ ይመለሳል ብላችሁ ተስፋ አታደርጉ። አንዳንዶቻችሁ ይመለሳል ተስፋ ቆረጡ። በቃ አይመለስም። እንግዲህ በኋላ አብሮች ወደ ሩታ አይመለስም ማለት ነው። እንኳን 10 ልጅ ሙረጅ ብሏታል። ያው እንግዲህ ተፈለግሽው ተወደሽው ዛሬ አሁንም ስትገላገሊ ሌላ ልጅ በ6 ወር ከች ሲያምልሽ አብረሽ እያልሽ ሀድ እያልሽ ይመጣ እያለ ያው መውለድ ነው እንግዲህ። እንጂም ተቀበይና ደስታን ሰርጋችሁ እንደ መቅመቅ አድርጉት ማለት ነው። ግን ጠፍታለች ልጇን ይዛ ተብሏል። ወደ የትም ማጠፋ ትሄዳለች ወይ ቡታጅራ ወይ ቤቱን ለቃለት ከሄልሚላ ጋር ይኑርበት ብላ ላጥ ብላ ሄዳ ይሆናል። ሄልሚላ እናት የራሷ ቤት አላት ማለት ነው። ግን የእናንተ ይሰፋል መሰል ይሻላታል። ያኛው ይሰፋል መሰለኝ። ስለዚህ ለማንኛውም እኔ ግን እስካሁን ድረስ ድራማ ይመስለኛል። እውነቴን ነው የምላችሁ። ለምንድን ነው ግን እኔም ብቻ ነው እናንተንም ነው? እኔ ቀለበቱ ራሱ ተደርጎላታል አጎንብሶ ይቻለሁ። እኔ እንጃ አላውቅም። እና ለማንኛውም ብለዋል እንትል እናንተ የምንትሉ በርሉ የሚዘጋው በእንትን ነው። በምን ነበረ? በሪሞትና አለው መዝጊያ። ዛሬ ደግሞ ሳዘጋ ሄዳ አልዘጋም ብሎ ብታው ሲከፈት ሲዘጋ ምን አባቱ እንትል አለ ዛፍ አለ። እሱን ገነደስኩላት ይገንድሱና ስገነድሰው ተዘጋ። አሁን ለምን ቆዳቸው ዛፉን ብላ ትጮኻለች። ዛዳኔ ምን በወጣኛ እዚህ በአደባባይ በሉ ክፍት ተሆነ ቤቱ እንዳለ ነው የሚታየው። ወይና ገነደስኩትና አሁን ዘጋሁት። ላሉ ሄልሚላዬ እንግዲህ ቄጧን እያወዛወዘች ሰጥቷል። ቂጥ እያለች ነው ጥጌ እንኳን ቂጥ የለሽም። ያው ጡት ተሸክመሽዋል ማለት ነው። ጡት ነው ጥጌ ያላት። እንግዲህ ባልየው እኮ አልታየም ዛሬ። አዘጋጅቶ ሄደ እንዲህ ልደቱን አላየነውም። እና ያው የሰው ልጅ መቼም በእንትል ባለው አይኖርም። እና እኛ በፊት እንደሚመስሉን ዳኒና ጥጌ በቃ ጓደኛሞች ፍቅረኛሞች ነበር የሚመስሉን አይደል? ያ ሁሉ ነገር እንትል ሲሉ ያ ሁሉ ነገር ለድራማ ነው፣ ለጨዋታ ነው። ግን አንዳንዴ ማለት አብራችሁ አድጋችሁ በቃ ይሆን በቃ አብራችሁ ከመጨረሻው እስከ መጀመሪያው አብራችሁ ስትመጡ በጣም ደስ የሚል ህይወት ነበር የሚኖራችሁ ማለት ነው። እንደዚህ በቃ ከመጀመሪያው ጀምሮ እየተቀራረባችሁ እየተዋወቃችሁ ብዙ ልጆች እንደዚህ ነው። አሁን ለምሳሌ እንትላ ማነች ትዕግስት ማን ነበረች? ድራማ ተዋናዋ ከመጀመሪያው ከትምህርት ቤት ጀምሮ ነው ከባሏ ጋር የተዋወቀችው እና ከዛ ጀምሮ አሁን ለትዳር ሁሌ እንትል ስትሉ ደስ ይላል ማለት ነው። እንግዲህ ዳኒና ጥጌም እኔ ፍቅረኛሞች ይመስሉን ነበረ። ያው ተለያይተው እሱም የራሱን ህይወት ጀምሯል። ጥጌም እንግዲህ ባሌ እያለች ነው። ባሌ የምትይው ዳኒ ነው እንዴ? ጥግዬ ባሌሽን አመቻየ ነው። እና ዳኒዬም ወደ ሩታን ለደስታ ከምሰጥ አንተ ብታደርጋት ይሻልህ ነበር። ግን ዳኒ አይፈልግም። ልጅ ያለው ሚስት አይፈልግም መሰለኝ ዳኒ ማለት አንዳንድ ቤተሰብ በነገራችን ላይ እንደዚህ ልጅ ያላቸው ምናምን አይፈልጉም ማለት ነው። እና እንግዲህ ጥግዬ እንኳን ተወለሽ ብለናል። መልካም ልደት ብለንሻል ጥጌ። የሰው ልጅ ይወለዳል፣ ያድጋል። ከዛ ደግሞ ወልደሽ ደግሞ የልጆችሽን ልደት ለማክበር ያብቃሽ። ያንቺን ልደት ሳይሆን የልጆችሽን ደግሞ ለማክበር ያብቃሽ እንልሻለን።
ለሰርግሽም ያው እና አብርሽና እነ ሄርሜላ ያጅቡሻል። በቃ ድግሱም እንግዲህ ተደገሰ እንላችኋለን። በነገራችን ላይ እናንተዬ ማነች የተንቢ እኮ አብርሽን ገንዘብ ይሆናል 500